ሰላም ወደ ተመልካቾቼ በያላችሁበት እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ ስለ ቫይታሚን ቢ12 ለጤንነታችን እጅግ በጣም ወሳኝ ስለሆነው አንድ ቫይታሚን ነው። እዚህ በፊት እንግዲህ ስለ ቫይታሚን ዲ አቅርቤላችኋለሁ። ዛሬ ግን ቫይታሚን ቢ12 ስለምንለው ነው። እንግዲህ ቫይታሚን ቢ12 እጥረት አንዳንድ ጊዜ እይታን ሙሉ በሙሉ እስከ ማጣት ከዛም ደግሞ ራስን እስከ መርሳት ሊያደርስ የሚችል ነገር ነው። በጣም በሚገርም ሁኔታ ደግሞ ቫይታሚን ቢ12 ከሌሎቹ ቫይታሚኖች የሚለየው ከአትክልትና ከፍራፍሬዎች ዓለም የማናገኘው ልዩ የሆነ ቫይታሚን ነው። በመጀመሪያ ደረጃ እንግዲህ ቫይታሚን ቢ12 በውሃ ውስጥ የሚሟሟ ለሰውነታችን በጣም አስፈላጊ የሆነ ቫይታሚን ነው። ቫይታሚን ቢ እንግዲህ ቢ12 ምንድነው ጥቅሙ ስንል አንደኛ የደምና የነርቭ ጤና በተለይ ቀይ የደም ሴል እንዲመረት ቫይታሚን ቢ12 የራሱ የሆነ ሚና አለው። የቫይታሚን ቢ12 እጥረት ካለ ቀይ የደም ሴል መጠናቸው ያለ አግባብ ይጨምራል። ያውም ደግሞ ኦክሲጅን መሸከም የማይችሉ ደካማ የሆኑ ሴሎች ይሆናሉ። የሜጋሎፕላስቲክ አኒሚያ የምንለው ማለት ነው። ከዚህም አንጻር እንግዲህ ቀይ የደም ሴል ጤናማ ሆኖ እንዲመረት ለማድረግ አንድ ትልቅ የሆነ የራሱ ሚና አለው። ሌላው የዲኤንኤ የአንድን ሰው ማንነት የሚወስነው ዲኤንኤ ነው አይደል? ዘረመን። ስለዚህ እሱንን ደግሞ ጤናማ እንዲሆን በማድረግም የራሱ የሆነ ሚና አለው። ሌላው የኃይል ምርት ኢነርጂ፣ በተለይ እንደ ከካርቦሃይድሬት የስብ ምግቦችን ወደ ኃይል ተቀይረው ለኛ ለሰውነታችን ኢነርጂ አስፈላጊውን ኢነርጂ እንዲሰጡን በማድረግ በኩልም ቫይታሚን ቢ12 ወሳኝ ነው። በተጨማሪም የልብ ጤንነታችን ለመጠበቅ የደም ስር ጤንነትን ለመጠበቅ በጣም ወሳኝ ነው። ብዙ ጊዜ የቫይታሚን ቢ12 እጥረት ካለ ሆሞሲስቲን የምንለው የደም ስር ውስጥ የደም ስርን ሊጎዳ የሚችል በአጠቃላይ በምግብ መብላላት ውስጥ የሚመረት ተረፈ ምርት አለ። ይሄ አሚኖ አሲድ የደም ስሩ እንዲቆስል እንዲጎዳ ያደርገዋል። ነገር ግን ቫይታሚን ቢ12 ይህንን ሄሞሲስቲንን ወደ ሌላ በመቀየር የደም ስር ጤንነትን በመጠበቅም የራሱ ሚና አለው ማለት ነው። እንግዲህ የነርቭ ጤንነትን በመጠበቅ ቫይታሚን ቢ12 በጣም ወሳኝ ነው። ከአንጎላችን ወደ አይናችን የሚመጣውን የነርቭ ኦፕቲክ ነርቭ የምንለው ሽፋኑ የተሰራው ቪታሚን ቢ12 ነው። ስለዚህ ከፍተኛ የሆነ የቫይታሚን ቢ12 እጥረት ካለ የእይታ ችግር ሊያጋጥም ይችላል። እያንዳንዱ አንጎላችን ውስጥ ያለው እያንዳንዱ ነርቭ የተሸፈነበት ሚያሊን ሺዝ የሚባል ሽፋን አለው። እነዛ ሽፋኖች ሁሉ የተሰሩት ከቪታሚን ቢ12 ነው። ስለዚህ ማለት አንዱ ቪታሚን ቢ12 ነው እነዚህን ጤንነቱን ጠብቆ የሚያሊን ሺዝ የምንለው እንዲቀጥል የሚያደርገው። ስለዚህ ይሄ ደግሞ ሚያሊን ሺዝ ደግሞ አንደኛው ነርቭ ከሌላኛው ነርቭ ጋር እንዲግባባ ኮሚኒኬት እንዲያደርግ ፈጣን የሆነ መልእክት እንዲተላለፍ በማድረግ የራሱ የሆነ ሚና አለው። በተጨማሪም አንድ ሰው አጠቃላይ ፖዚሽኑን ጠብቆ እንቅስቃሴውን ጠብቆ እንዲሄድ አንጎላችን ከእጃችን አንጎላችን ከእግሮቻችን ጋር የሚቀናጅበትን የነርቭ ሂደት ሁሉ በማስተካከል እንግዲህ ቫይታሚን ቢ12 ትልቅ ሚና አለው። ስለዚህ ቫይታሚን ቢ12 እጥረት አንደኛ የማስታወስ ችግር፣ የመርሳት ችግር በተለይ አንዳንድ እድሜ ከፍ ያሉ ሰዎች አንዱ ችግር ሊሆን ይችላል። በርካታ ችግሮች አሉ እንግዲህ እዚህ በፊት ስትሮክ ገጥሞ ሊሆን ይችላል፣ ወይም አልዛይመር የምንላቸው ሊሆን ይችላል። ሌላው ደግሞ የቫይታሚን ቢ12 እጥረት ራሱ የመርሳት ችግር ሊያመጣ ይችላል ማለት ነው። ሌላው የመደንዘዝ ችግር ሊያመጣ ይችላል። ለምሳሌ የእጅ መደንዘዝ፣ የእግር መደንዘዝ፣ እንደዚህ አይነት ችግሮች ካሉ የቫይታሚን ቢ12 እጥረት ሊሆን ይችላል። የሰውነትን ሚዛን ጠብቆ መራመድ ችግር አታክሻ የምንለው ማለት ነው። ይህም ቅድም እንደነገርኳችሁ እንግዲህ አንጎላችን ከእጆቻችን ጋር ከእግሮቻችን ጋር የሚቀናጅበትን ጤናማ ሆኖ ተቀናጅቶ እንዲሄድ የሚያደርገው ቫይታሚን ቢ12 የራሱ ሚና አለው። ስለዚህ እንዲህ አይነት ችግር ካለ ግን የቫይታሚን ቢ12 እጥረት ካለ ግን ሰዎች ሚዛናቸውን ጠብቀው ለመራመድ ይቸገራሉ ማለት ነው። እንዲህ አይነት ችግር ሊከሰት ይችላል። ሌላው የአካል ለውጦች በተለይ ምላስና የመቅላት የግሎሳይትስ የምንለው ቆዳ ላይ የመንጣት መገርጣት የቫይታሚን የአይረን የደም ማነስ አይነት ችግሮች ምልክቶች ሊታዩ ይችላሉ። የቫይታሚን ቢ12 እጥረት ካለ ድካም፣ ከፍተኛ የሆነ ድካም፣ ተኝቶ የማይለቅ አይነት ድካም የቫይታሚን ቢ12 እጥረት ሊሆን ይችላል። ምክንያቱም ቫይታሚን ቢ12 የራሱ የሆነ ቀይ ደም ሴልን ለማምረት ጠቃሚ ነው። ቀይ ደም ሴል ጤናማ ሆኖ እንዲመረቱ በማድረግ ኦክሲጅን መሸከም የሚችሉ ሆኖ እንዲመረቱ በማድረግ ቫይታሚን ቢ12 በጣም ወሳኝ ነው። ስለዚህ የቫይታሚን ቢ12 እጥረት ካለ የግድ እንደዚህ ድካም አይነት ስሜቶችን ሊኖራችሁ ይችላል ማለት ነው። እንግዲህ ለዚህ ሁለት ለቫይታሚን ቢ12 ተጋላጭ የሆኑ ሰዎች አሉ። ከሁሉም በተለየ አንደኛ እድሜያቸው በጣም ከፍ ያሉ ሰዎች ተጋላጭነታቸው ይጨምራል። ለምን ሲባል ቫይታሚን ቢ12ን እንዲመጠጥ ለማድረግ ሃይድሮክሎሪክ አሲድ ይፈልጋል እና እድሜ ከፍ እያለ ሲሄድ ጨጓራ ላይ የሚመረተው አሲድ ሊቀንስ ይችላል። በዚህም እንግዲህ ኢንትሪንሲክ ፋክተር የምንለው አለ ቫይታሚን ቢ12ን ለአብዞርቤሽን ወይም እንዲመጠጥ ለማድረግ የሚረዳ። ይህ የሚሰራው በሃይድሮክሎሪክ አሲድ አማካኝነት ነው። ግን እድሜ ከፍ ያለ ሲሄድ
በተወሰነ ደረጃ ይሄ የአሲድ መጠኑ ስለሚቀንስ እድሜያቸው ከፍ ያሉ ሰዎች ተጋላጭ ሊሆኑ ይችላሉ። እንደውም ረጅም ጊዜ የጨጓራ መድኃኒቶችን አሲድን ለመቀነስ የሚያስፈልጉ መድኃኒቶች ተብሎ የሚሰጡ መድኃኒቶች ረጅም ጊዜ የወሰዱ ሰዎች አሁን በነገርኳችሁ አማካኝነት የዚህ አሲድ መጠናቸው ዝቅ ስለሚችል የቫይታሚን ቢ12 እጥረት ሊያጋጥማቸው ይችላል። ሌላው አትክልትን የሚመገቡ ሰዎች አትክልት ብቻ እንግዲህ የት ነው የሚገኘው የሚለውን ቀጥዬ አቀርብላችኋለሁ። ግን አትክልት ላይ ትኩረት አድርገው የሚመገቡ ሰዎች ቬጋንስ የሚባሉት ማለት ነው የቫይታሚን ቢ12 እጥረት ሊኖርባቸው ይችላል። ምክንያቱም ሶርሱ ከእንስሳትና እንስሳት ተዋጽኦ ስለሆነ ማለት ነው። በተጨማሪም በልዩ ልዩ መንገድ ሰርጀሪ ያካሄዱ ሰዎች ሊሆን ይችላሉ። እንግዲህ የሆድ ዕቃ ላይ ሰርጀሪ በተለይ የቫይታሚን ቢ12 የሚመጠጥበት አካባቢ ላይ ሰርጀሪ ያካሄዱ ሰዎች የቫይታሚን ቢ12 እጥረት ሊኖርባቸው ይችላል። እንግዲህ በተፈጥሮ ቫይታሚን ቢ12 ጉበታችን ለረጅም ጊዜ ያከማቻል። ስለዚህ አንድ ሰው የ3 ዓመት የ4 ዓመት ሪዘርቭ ይኖረዋል እና ያንን ጨርሶ ማጦ ከተጠቀመ በኋላ ነው የቫይታሚን ቢ12 እጥረት የሚከሰተው ማለት ነው። ስለዚህ በብዛት የቫይታሚን ቢ12 እጥረት የሚያጋጥማቸው ሰዎች እነዚህ ናቸው። የት እናገኘዋለን? እንግዲህ የምናገኘው በብዛት የእንስሳት ተዋጽኦ የእንስሳት በተለይ የጉበትና የኩላሊት የሆድ ዕቃዎች የውስጥ ሆድ ዕቃዎች ስጋዎች ላይ በጣም ከፍተኛ የሆነ የቫይታሚን ቢ12 እናገኛለን። እንዲሁም የባህር ምግቦች ከአሳ የምናገኛቸው በትንሹ መጠንም ቢሆን ደግሞ ከእንቁላልና ከወተት ግን ከእንቁላልና ከወተት የምናገኘው በጣም አነስተኛ መጠን ነው። ለምሳሌ አንድ እንቁላል 0.6 ማይክሮግራም ብቻ፣ ግን አንድ ሰው በቀን የሚያስፈልገው መጠን ቢያንስ ከ2 እስከ 3 ነው። ስለዚህ 4 እንቁላል በቀን መመገብ አለበት ማለት ነው ከነዚህ ለማግኘት። እንደው የበሬን እያንዳንዱን ብናይ የበሬ ስጋ ለምሳሌ 75 ግራም 62 ማይክሮግራም ቫይታሚን ቢ12 ይሰጠናል። በቀን የሚያስፈልገው አብዛኛው ሰው ከ3 እስከ 4 ማይክሮግራም ድረስ ነው። እንደ አሳ ደግሞ 75 ግራም እስከ 4.9 ማይክሮግራም ያስፈልጋል። ስለዚህ 75 ግራም አሳ የተመገበ ሰው በቂ ያገኛል ማለት ነው። የበሬን ስጋ 75 የበሬ ስጋ ማለት ያኛው የጉበት ነው። የጉበትና ኩላሊት 75 ግራሙ 62 ማይክሮግራም ድረስ ይሰጣችኋል ማለት ነው። ያ ማለት በጣም ከፍጆታችሁ በላይ አስፈላጊውን ያህል ታገኛላችሁ። የበሬ ስጋ 75 ግራም ብትጠቀሙ እንኳን 2.4 የቀን ፍጆታችሁን ያህል ትጠቀማላችሁ። እንደ እንቁላል ያሉት ግን በጣም አነስተኛ ነው፣ 0.6 ማይክሮግራም። ስለዚህ በብዛት ከእንስሳትና ከእንስሳት ተዋጽኦ ውስጥ ነው የምናገኘው ማለት ነው። በጣም ጥሩ ውድ ተመልካቾች፣ እንግዲህ ቫይታሚን ቢ12 በጣም ወሳኝ ነው። ቫይታሚን ቢ12 እጥረት በደም ምርመራ ነው የሚደረገው። በእርግጥ በደም ምርመራ ላይ የሚደረገው ምርመራ ራሱ አንዳንድ ጊዜ አጠራጣሪ ይሆናል። ብዙ ጊዜ ደም ውስጥ አሁን እየተወሰደ የሚሰራው ቶታል ቫይታሚን ቢ12 ነው ማለት ይሄ ቫይታሚን ቢ12 ከፕሮቲን ጋር ተዋህዶ ያለው ነው ማለት ባይንድ አድርጎ ከፕሮቲን ጋር የተያያዘው ነው እንጂ ፍሪ የሆነውን ለይቶ የመመር እና አንዳንድ ሰው ጤናማ ነው ተብሎም የቫይታሚን ቢ12 እጥረት ሊኖርበት ይችላል። በነገራችን ላይ ፍሪ ቫይታሚን ቢ12 የሚባለው ቼክ ካልተደረገ በስተቀር። ስለዚህ በተለያየ መንገድ እጥረቱ ያለባችሁ ሰዎች ሰፕሊመንት መውሰድ አለባችሁ እና ችግሩ በጣም አንዳንድ ጊዜ እይታን እስከ ማጣትም ሊያደርስ ስለሚችል ራስ ሙሉ በሙሉ እስከ መርሳትም ሊያደርስ ስለሚችል እንደቀላል ነገር ማየት የለባችሁ። በሰፕሊመንት መልክ የሚሰጡ አሉ። እንዲሁም ደግሞ የተለያየ ሰርጀሪ ተሰርቶላቸው ወይም የቫይታሚን ቢ12 አብዞርቬሽን ወይም የመመጠጥ ችግር ያጋጠማቸው ሰዎች ካሉ ደግሞ በመርፌ መልክ የሚሰጡ አሉ ማለት ነው። ስለዚህ ቫይታሚን ቢ12 ለሰውነታችን እጅግ በጣም ወሳኝ ነው እና የቫይታሚን ቢ12 እጥረት ካለ ማስተካከል ያስፈልጋል። በብዛት ደግሞ ቫይታሚን ቢ12ን ከአትክልትና ከፍራፍሬ አለማናገኘውም። የምናገኘው እንግዲህ ከእንስሳትና የእንስሳት ተዋጽኦ ነው ማለት ነው። በጣም ጥሩ ውድ ተመልካቾች፣ እንግዲህ ዛሬ በጣም ሌላኛው በጣም ወሳኝ የሆነውን ቫይታሚን ነው ወደ እናንተ ይዤላችሁ የቀረብኩት። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ አድርጉ። ለብዙ ሰው እንዲደርስልኝ ደግሞ ሼር ብታደርጉ ደስ ይለኛል። በቀጣይ የምለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ደግሞ የደወል ምልክቱን ብትጫኑ እንደዚህ አይነት ጠቃሚ ለእናንተ ጠቃሚ የሆኑ መረጃዎች ስለቅ ኖቲፊኬሽን ይደርሳችኋል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ፣ ጤናችሁ ከእናንተ ጋር ይሁን።